አብርሽ ምን አለ መሰላችሁ ሪፖስት ላይ እንግዲህ ሪፖስት ያደረገው ቪዲዮ ሰው ትንሽ መስመራቸውን አልፏል ብዬ ካሰብኩ ደግሜ ያንን ሰው አላገኘም የሚል ቪዲዮ ላይ ሪፖስት አድርጓል። ስለዚህ መስመራቸውን ያለፉት ደግሞ እነ አቤል ሄርሜላ ምናምን ናቸውና ስለዚህ እነሱም መልሼ አላገኛቸውም እንደማለት ነው ባጭሩ ከገባቸው ማለት ነው። ከስንት ጊዜ ከ15 ቀን በኋላ ምናምን ነው ታሟል ወይም ደግሞ መተት ተደርጎበታል ተብሎ ከተወራ በኋላ ሪፖስት ምናምን አድርጎ አያውቅም። ዛሬ ነው ሪፖስት ያደረገው ከ11 ሰዓት ምናምን በፊት ማለት ነውና መስመራችሁን አልፋችኋል መስመራችሁን ይሄ ቪዲዮ እንግዲህ ሪፖስት ያደረገው ልጅ ታሟል ብላችሁ ታስባላችሁ? ስለዚህ ባጭሩ የገባው ሰው ከዚህ በኋላ አልታገሳችሁም ከህይወቴ ውጡልኝ እንደማለት ነው። ይሄ ደግሞ ለአቤልና ለሄርሜላ ለኮተታኮቶቹ ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አብርሽ እንግዲህ ከረጅም ጊዜ በኋላ ሪፖስት አድርጓል። ሪፖስት ያደረገው ቪዲዮ ደግሞ በጣም የሚያስተምርና ቁም ነገር ያለው ቪዲዮ ነው። አንድ ሰው እያስመሰለ ነው ብዬ ካሰብኩ ወይም ደግሞ ህይወቴ ውስጥ መስመሩን አልፈዋል ብዬ ካሰብኩ ያን ሰው መልሼ አላገኘውም የሚል ቪዲዮ ነውና በጣም ደስ የሚል ቪዲዮ ነው። አብርሃም ደግሞ ይሄንን ሪፖስት ያደረገው ቪዲዮ ማን እያስመሰለ እንደሆነ በደንብ አድርጎ እያየ ነው። ሲጀመር አብርሃም መታመም ምናምን የሚባል ነገር የለም። ማን ወዳጁ እንደሆነና ማን ጠላቱ እንደሆነ ማን ደስታው እንደሚፈልግና ማን እንደማይፈልግ በደንብ አድርጎ ለይቶ እያየ ነው ከገባችሁ ማለት ነው። አቤልን እየፈተነው ነው። አቤል ምን አይነት ሰው ነው? ጓደኛዬ ነው፣ እውነትም ጓደኛዬ ከሆነ እኔ ደስተኛ የምሆንበት ቦታ ነው የሚፈልገው። ሄርሜላ እኔ ህይወት ውስጥ አታስፈልገኝም ብሎ እየለየ ነው ያለው። ግን እነሱ እየገባቸው አይደለም። በደንብ አድርጎ ማንነታቸውን እያሳዩት ነው። ስለዚህ አብርሃም የሁላቸውንም ማንነት ማየት ፈልጎ ነው። ሩትዬ ሜን ነገር ላታቅ ትችላለች። አውቆ ነው ይሄንን ነገር እያደረገ ያለው። ሩት እንደ በፊቱ ታስመስል ይሆን ምናምን ብሎ ሁላቸውንም እየፈተናቸው ነው። ሩትም ከዚህ በፊት እንግዲህ ይቅርታ ጠይቀው አብረን ነው ብላ መልሳ ደግሞ አልፈልግም ብላው ነበርና አሁንም እንደዛ ታደርግ ይሁን የሚለውን ነገር ለመለየት ነው የሁሉ ነገር እየተሰራ ያለውና አቤል ደግሞ ምን አይነት እንስስት እንደሆነ ምን አይነት ጅብ እንደሆነ እባብ እንደሆነ በትዳር ውስጥ ዋናው ሴጣን ሰው እንደሆነ መለየት ፈልጎ ነው አብርሃምን ይሄንን አይዲያ ያመጣው ከገባቸው።